ዕብራውያን 5 ላይ እንደምንረዳው ሊያማልድ ዘወትር በሕይወት ይኖራል ይላል። አዎ ዛሬ ጌታ ኢየሱስ ክርስቶስ ወደ ተራራው ወጥቷል። አዎ ወደ እግዚአብሔር ቀኝ ወጥቷል። ታስታውሳላችሁ። ስለዚህ መጀመሪያ መለኮታዊ ክብሩን፣ ፈጣሪነቱን፣ መጋቢነቱን እናያለን። በብሉይ ኪዳን የሁሉ ዓይን አንተን ተስፋ ያደርጋል፣ አንተም በየጊዜው ምግባቸውን ትሰጣቸዋለህ የተባለው እርሱ ነው። በአንድ ወቅት በምድረ በዳ ሙሴ በተፈተነ ሰዓት እንበለው የእግዚአብሔርን እጅ አይተናል። ታስታውሳላችሁ። ኦሪት ዘኍልቍ ምዕራፍ 11 ታሪኩን እናውቃለን። እስራኤል በምድረ በዳ ተቀምጠው ነበረ እና መጀመሪያ ብዙ ለቅሶ አሰሙ። የግብፅ ነገር ናፈቃቸው። እግዚአብሔር ከሰማይ ያወረደውን መና ናቁት። ዓይናችን ከዚህ መና በቀር ምንም አታይም። ስለዚህ የግብፅ ሽንኩርት፣ የግብፅ በጢሁ፣ ዱባው፣ አሳው፣ ስጋ አማረን፣ ናፈቀን ብለው ለቅሶ ጀመሩ እና እግዚአብሔር ሰማ። በእርግጥም እግዚአብሔር ይህንን ማድረግ ይችላል። ታዲያ ምን አለው ለሙሴ እግዚአብሔር? ከቁጥር 18 ሕዝቡን እንዲበላቸው ይለውና የምንበላውን ሥጋ ማን ይሰጠናል? ከግብፅ ደህና ነበረልን እያላችሁ ያለቀሳችሁት ወደ እግዚአብሔር ጆሮ ደርሷልና ለነገ ተቀደሱ፣ ሥጋንም ትበላላችሁ፣ እግዚአብሔርም ሥጋን ይሰጣችኋል፣ ትበሉም አላችሁ። 1 ቀን ወይም 2 ቀን ወይም 5 ቀን ወይም 10 ቀን ወይም 20 ቀን አትበሉም። ነገር ግን በመካከላችሁ ያለውን እግዚአብሔር እንቃችኋልና በፊቱ ለምን ከግብፅ ወጣን ብላችሁ አልቅሳችኋልና በአፍንጫችሁ እስኪወጣ እስኪሰለቻችሁም ድረስ ወር ሙሉ ትበሉታላችሁ። ሙሴም እኔ በመካከላቸው ያለው ሕዝብ 600,000 እግረኛ ናቸው። አሁን ይሄ ነው የሙሴን ጥያቄ ስሙት። እንደነ ፊልጶስ ቁጥር እየቆጠረ ነው። 600,000 እግረኛ ናቸው። አንተም ወር ሙሉ የሚበሉትን ሥጋ እኔ ሰጣቸዋለሁ አልህ። እነርሱን የሚያጠግብ በሬና የበግ መንጋ ይታረድን? ወይስ የባህር ዓሣ ሁሉ ያጠግባቸው ዘንድ ይሰበሰብላቸዋልን? አለ ይላል። ጥያቄ ጠየቅ። እንዴት ይሆናል? እግዚአብሔርም ሙሴን በውኑ የእግዚአብሔር እጅ አጭር ሆነ? አሁን ቃሌ ይፈጸም ወይም አይፈጸም እንደሆነ አንተ ታያለህ ይላል። ከዛ በኋላ ታሪኩን አንብቡ። እንደተባለው ድርጭቶችን እግዚአብሔር አምጥቶ አሰፈራቸው። ያው የሚበሉትን እሱን ሥጋ ገና በአፋቸው ነው ሳያኝኩት፣ ግን መቅሰፍት መጣ። ምክንያቱም በአመፅ ነው። ግን እዚህ ውስጥ የተፈለገው ምንድን ነው? የእግዚአብሔር እጅ አጭር ሆነ። ዋናው ነጥብ ይሄ። ያ 5ቱን እንጀራና 2ቱን ዓሣ የያዘው የኢየሱስ እጅ እነዚያን ድርጭቶች ከየስፍራቸው ሰብስቦ ያመጣ የእግዚአብሔር እጅ ነው። ስለዚህ 5,000 ሰው ቢሰበሰብ አያስገርምም። 600,000 ሰዎችን ለመመገብ እግዚአብሔር ከየትም ያመጣ። አሁን መለኮታዊ ክብሩን በዚህ መንገድ አቀረበልን። የፈጣሪነት የመጋቢነት ክብሩን ነው ይሄ ተአምር ያቀረበ። ኢየሱስ ማን ነው ቢባል ቅድም እንዳልኳችሁ በቃ የሁሉ ፈጣሪ ነው። የሰብሎቹም የዓሣዎቹም ፈጣሪ ነው። የውሃውም የየብሱም ፈጣሪ ነው እና በቃ በፈጣሪነት ክብሩና ችሎታው ያልነበረ ነገር እንዲኖር ማድረግ ይችላል። ያለውን ማበርከት ይችላል። ባለፈው ውሃ ወደ ወይን ጠጅ ሲቀይር ምንድነው ያደረገው? በቃ ፈጥሮታል። ስለዚህ ወይን ሁን ካለው ይሆናል። መለኮታዊ ችሎታን መጠቀም ነው። እንደዚህ ነው እዚህም ጋር ያደረገው። የፈጣሪነት ክብሩን የመጋቢነት ክብሩን አየን።
ሁለተኛ ግን ከሰውነት አንጻር ደግሞ መሲሐዊ ክብሩን እናያለን። በዚህ ተአምር ውስጥ መሲህነቱን፣ የመሲህነት ኦፊሶቹን። መሲህ ምን ማለት ነው? በዮሐንስ ወንጌል ምዕራፍ 1 ላይ ተተርጉሞልናል። እርሱም ምንድነው? ክርስቶስ ማለት። ክርስቶስ ማለት የተቀባ ማለት ነው። ከእግዚአብሔር ዘንድ የመጣ ሰው፣ ከእግዚአብሔር ዘንድ የተገለጠ ሰው ማለት ነው። እንዲሁ ከቤተልሔም የተገኘ ወይም ከማርያም ማኅፀን ውስጥ የወጣ ብቻ አድርገን እኮ መነሻውን ምድር ላይ ብቻ እናደርገዋለን። እንግዲህ በትንቢታዊ ዕቅድ ነው። እርግጥ ነው በሥጋ የተወለደው ከእርሷ ነው። የተወለደበት ስፍራም ቤተልሔም ነው፣ ይታወቃል። ግን የተገለጠ ሰው ሲባል ከእግዚአብሔር ዘንድ የተገለጠ ሰው፣ በእግዚአብሔር ዕቅድ ውስጥ የነበረ፣ በእግዚአብሔር ፕሮግራም መሰረት ሰው የሆነ እና ወደ ዓለም የወጣ፣ ወደ ዓለም የገባ፣ ወደ ዓለም ሲገባ የሚል ቃል አለ አይደል? ወደ ዓለም ሲገባ የእግዚአብሔር መላእክት ለእርሱ ይስገዱለት፣ በኩርን ወደ ዓለም ሲያገባ ይላል። ስለዚህ ከእግዚአብሔር ዘንድ ወደዚች ፕላኔት እርዝ፣ ወደዚች ከሌሎች ፕላኔቶች በተለየ የሰው መኖሪያ እንድትሆን ወደ ተፈጠረችዋ ምድር ላይ ከመለኮታዊ ክልል የገባ ነው። ገብቶ በእኛ ሁኔታ የተገለጠ ነው ከኃጢአት በቀር። መሲህ ስንል እንደዚህ አይነት ከእግዚአብሔር ዘንድ ተገልጦ በምድር ላይ የእግዚአብሔር የሆነውን ነገር የሚሰራ ማለት ነው። እና በሶስት ኦፊስ ነው የተገለጠው፣ በሶስት ስራዎች ነው የተገለጠው። የምናውቀውን አንደኛው በምድር ላይ ያለ ነቢይ፣ ከእግዚአብሔር ዘንድ የተገለጠ ነቢይ። በሰማይ አሁን ምንድነው? ሊቀ ካህናት፣ ከእግዚአብሔር ዘንድ የተገለጠ ሊቀ ካህናት። ወደፊት ደግሞ በዚች ምድር ላይ ከእግዚአብሔር ዘንድ የሆነ ንጉሥ ሆኖ ይታያል። ሁሉም የእግዚአብሔር የሚባሉ ናቸው እና የልቡ እንዲደርስ እግዚአብሔር በራሱ ሰው በኩል የሰው ልጆችን መገናኘት ስለፈለገ ይህንን አድርጓል። ከራሱ ማንነት ያነሰ እንዳይሆን አድርጎታል ያን ሰው። ስለዚህ በዚህ ተአምር ላይ እነዚህ የክርስቶስ ኢየሱስ የመሲህነት መገለጫዎች ወይም ኦፊሶች፣ ተግባራት በግልጽ ሲታዩ እንመለከታለን። ሰዎቹ ምን አሉ? እንግዲህ ከቁጥር 13 ስለዚህ አከማቹ፣ ከበሉትን ከአምስቱ የገብስ እንጀራ የተረፈውን ቁርስራሽ 12 መሶብ ሞሉ። ከዚህ የተነሳ ሰዎቹ ኢየሱስ ያደረገውን ምልክት ባዩ ጊዜ ምንድነው ያሉት? ይህ በእውነት አሉ ወደ ዓለም የሚመጣው ነቢይ ነው አሉ። በጣም ደስ የሚል ቋንቋ ነው። ዝም ብሎ ነቢይ ብቻ አይደለም ያሉት፣ ወደ ዓለም የሚመጣው ነቢይ። የሚጠበቀው ከቅዱሳት መጽሐፍት ጋር ከትንቢቶች ጋር የተገናኘ ሐሳብ ነው የተናገሩት። እንደሚመጣ ይነገር ነበር። ግን ከየት? ከገሊላ ወይስ ከይሁዳ ወይስ ከሰማርያ? ከየት? ከሮም ወይስ ከባቢሎን? ከየት? ከሰሜን ዳርቻ ወይስ ከደቡብ ዳርቻ? ከምስራቅ ወይስ ከምዕራብ? እነዚህ ሁሉ ጥያቄ ውስጥ አልገቡ። ወደ ዓለም ነው የሚመጣው። ስለዚህ እነዛ አሁን ያልኳቸው አቅጣጫዎች እዚህ ዓለም ላይ ነው ያሉት። ግን የሚመጣው ወደ ዓለም ከሆነ ያ ነቢይ ከሌላ ክልል ነው ማለት ነው። ከዚህ ዓለም ካልሆነ ስፍራ ነው የሚመጣው። ቅድም ብለነዋል፣ ከእግዚአብሔር ዘንድ ነው የሚመጣው። ክልሉ እዛ ጋ ነው ያለው። ወደ ዓለም የሚመጣው ነቢይ ነው አሉ። የብሉይ ኪዳን የትንቢት አቅጣጫን የተከተለ አነጋገር ነው። ይህ ለሙሴ ሊነገር አይችልም። ይህ ለኤልያስ ሊባል አይችልም። ለመጥምቁ ዮሐንስ ሊባል አይችልም። እነሱ ነቢያት ናቸው፣ አዎ። ግን ወደ ዓለም የሚመጣ ሊባሉ አይችሉም። ይታወቃል መነሻቸው። መጥምቁ ዮሐንስ ከምድረ በዳ ነው። እነ ሙሴም ከየት እንደተነሱ ይታወቃል። ከውሃ ወጥተው ለነቢይነት በቅተዋል። ስለ ነቢይነት ሲነገር ለኢየሱስ ወደ ዓለም የሚመጣ ነቢይ ሊባልለት ይችላል። በእውነት ነው አሉ። በቃ እርግጠኞች ሆኑ። ዝም ብለው አይደለም።
የነቢይነት አንዱ ተአምራዊ መገለጫም ይሄው ስለሆነ ነው። ቀደም ብሎ በብሉይ ኪዳን ታሪክ ውስጥ ስትመለከቱ ኤልያስን እናስታውሳለን። ነቢያት ነቢይነታቸውም በእግዚአብሔር የተላኩ ሰዎች መሆናቸውን እንዲያሳይላቸው አብሮ ተአምርና ምልክትን እንዲያደርጉ እግዚአብሔር በፈቀደባቸው ታሪኮች ስትመለከቱ ኤልያስን በፊት ለፊታችን እናስታውሰዋለን። ታስታውሳላችሁ? በ3 ዓመት የረሃብ ዘመን እግዚአብሔር አዝዣለሁ ይላል ለኤልያስ። ምን መጀመሪያ ቁራን አዝዣለሁ አለ። እንግዲህ እንዲመግበው በኮራት ፈፋ ሆኖ ይመግበው ዘንድ ቁራን አዝዣለሁ አለ። ፈፋው አደረቀች። ከዛ በኋላ እግዚአብሔር ያዘዘው ምንድነው? ተነስተ ወደ ሰራፕታ በሲዶና አጠገብ ወዳለች ወደ ሰራፕታ ሂድ፣ በዚያም ተቀመጥ፣ እነሆም ትመግብ ዘንድ አንዲት ባልቴት አዝዣለሁ። ባልቴት ባሏ የሞተባት አሮጊት ሴት የት? ሲዶና ውስጥ እሷን አዝዣለሁ አለ። እሷ እንድትመግበው ማለት እና ሲሄድ ምንድነው የገጠመው? ተነስቶም ወደ ሰራፕታ ሄደ። ወደ ከተማይቱም በር በደረሰ ጊዜ አንዲት ባልቴት በዚያ እንጨት ትለቅም ነበረ። እርሱም ጠርቶ የምጠጣው ጥቂት ውሃ በጽዋ ታመጭልኝ ዘንድ ለምንሻለሁ አላት። ውሃም ልታመጣለት በሄደች ጊዜ ወደ እርሷ ጠርቶ ቁራሽ እንጀራ በእጅሽ ይዘሽ ትመጭ ዘንድ ለምንሻለሁ አላት። እርሷም አምላክህ ያው እግዚአብሔርን በማድጋ ካለው ከእፍኝ ዱቄት በማሰሮም ካለው ከጥቂት ዘይት በቀር እንጀራ የለኝም። እነሆም ገብቼ ለእኔና ለልጄ እጋግረው ዘንድ በልተነውም እንሞት ዘንድ ጥቂት እንጨት እሰበስባለሁ አለች። ኤልያስም አላት፣ አትፍሪ፣ ይልቅስ ሄደሽ እንዳልሽው አድርጊ። አስቀድመሽ ግን ከዱቄቱ ለእኔ ታናሽ እንጎቻ አድርገሽ አምጭልኝ። ከዚህ በኋላ ለአንቺና ለልጅሽ አድርጊዋል። የእስራኤል አምላክ እግዚአብሔር እንዲህ ይላልና በምድር ላይ እግዚአብሔር ዝናብ እስከሚሰጥበት ቀን ድረስ ዱቄቱ ከማድጋው አይጨረስም፣ ዘይቱ ከማሰሮው አይጎድልም። እርሷም ሄዳ እንደ ኤልያስ ቃል አደረገች። እርሷና እርሱ በቤቷም ብዙ ቀን በሉ። በኤልያስም እጅ እንደተናገረው እንደ እግዚአብሔር ቃል ዱቄቱ ከማድጋው አልተጨረሰም፣ ዘይቱም ከማሰሮው አልጎደለም። ክብር ለጌታ ይሁን። ማበርከት የሚገርም እኮ እፍኝ ዱቄት ነው ያለው፣ ጥቂት ዘይት ነው ያለው። እግዚአብሔር ግን የድርቁ ወራት እስከሚያበቃ ድረስ እግዚአብሔር ዝናብ እስኪሰጥ ድረስ በሉት። እግዚአብሔር ሲያበረክት እንደዚህ ነው እና የነቢዩ የኤልያስ ነቢይነት አንዱ ከተገለጠባቸው መንገዶች ይሄ ማበርከት በወሳኝ ሰዓት። ሌላስ የኤልሳዕን ታሪክን ስትመለከቱ ሁለተኛ ነገሥት ምዕራፍ 4 ላይ ከቁጥር 22 አንድ ሰውም ከበዓል ሻሊሻ የበኩራት እንጀራ 20 የገብስ እንጀራ የእህልም እሸት በአቁማዳ ይዞ ወደ እግዚአብሔር ሰው መጣ። እርሱም ይበሉ ዘንድ ለሕዝቡ ስጣቸው አለ። 20 እንጀራ ማለት። ሎሌውም ይህንን እንዴት አድርጌ ለ100 ሰው ሰጣለሁ አለ። ልክ እንደ ፊልጶስ ጠየቀ። እርሱም ይበላሉ ያተርፋሉም አለ። ልክ በጥብርያዶስ ባህር እንደሆነ በሉ አተረፉ አይደል እንዴ? 12 ቅርጫት እንደተነሳው ይሄም ይበላሉ ያተርፋሉም ብሎ እግዚአብሔር ተናግሯልና ይበሉ ዘንድ ለሕዝቡ ስጣቸዋል። እንዲሁም በፊታቸው አኖረው፣ እንደ እግዚአብሔር ቃል በሉ አተረፉም። ይሄ ታሪክ የሚያውቁ ሰዎች አሉ ማለት ነው። ይሄ 5 እንጀራና 2 ዓሣ ከበሉት መካከል እንዲህ አይነቱን ታሪክ የነ ኤልያስን የነ ኤልሳዕን የሚያውቁ አሉ ማለት ነው። ስለዚህ ይህ በእውነት ወደ ዓለም የሚመጣው ነቢይ ነው አሉ። ክብር ለእግዚአብሔር ይሁን። ዕብራውያን ምዕራፍ 1 ቁጥር 1 ስለ ነቢይነቱ ምንድነው የሚለው? እግዚአብሔር በብዙ አይነትና ብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማት በፈጠረበት የብሱንም ባህሩንም በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል።
እግዚአብሔር ይመስገን። ሙሴ ሕግን ይዞ ወረደ። ኢየሱስ ጸጋና እውነትን ተሞልቶ መጣ። በዚህ ምድር ላይ ኢየሱስ ከመጣባቸው ምክንያቶች አንዱ የእግዚአብሔር የሆነውን ነገር መግለጥ ነው። አባትነቱን፣ ፍቅሩን፣ ጸጋውን ይገልጣል። ከዛስ ይሄን የተቀበሉት ሕይወት ያገኛሉ፣ ባይቀበሉትስ ፍርድንም ይናገራል። የሚፈርድበት ቃሌ ነው አለ። በእርግጥ የመጣው ሊፈርድ አይደለም፣ ግን አይቀርም መጨረሻ ላይ ፈራጅ እሱ መሆኑ ባለፈው ተምረናል። ስለዚህ ወደ ዓለም የሚመጣው ነቢይ ትንቢታዊ ትምህርቶችን ሲያስተምር እንደነበረ እናውቃለን። ማቴዎስ 24ን ማንበብ ነው እስከ 25 ድረስ ልክ እንደ ነቢያት የሚመጡ ነገሮችን የገለጠ የእግዚአብሔር ሆኖም በቀደሙ ነቢያት ያልተገለጠውን ነገር ተሞልቶ የመጣ የዚችን ዓለም ፍጻሜ ያስተዋወቀ በምድር ላይ እግዚአብሔር ለመጨረሻ ጊዜ የተናገረበት ሰው ጌታ ኢየሱስ። ክብር ለጌታ ይሁን። እንወቀው። ሁለተኛ ንጉሥነቱን እናያለን። ቁጥር 15 ላይ በዚህም ምክንያት ኢየሱስ ያነግሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ወደ ተራራ ብቻውን ፈቀቅ አለ። ይሄ አውቆ የሚለውንም ነገር ወዲያው እንወስዳለን። ብዙ ቦታ ላይ አውቆ ይሆን ዘንድ ያለውን ነገር አውቆ የሚል በዮሐንስ ወንጌል ታገኛላችሁ። ወደፊት የሚሆኑ ነገሮችን ቀድሞ ማወቅ መለኮታዊ ባህሪ ነው። ይሄ እንደተጠበቀ ሆኖ በዚህ ታሪክ ውስጥ የምናገኘው ሕዝቡ ያነግሱት ዘንድ ሊነጥቁት እንደሚመጡ ነው ጌታ ኢየሱስ ክርስቶስ ያወቀው። ከዛ ብቻውን ወደ ተራራ ፈቀቅ አለ ይላል። እንግዲህ ይሄም ዝም ብሎ አይደለም። ለምንድን ነው ነቢይ ነው ካሉ በኋላ ወደ ማንገስ? ሁለቱ አብረው እኮ መሄድ አይደለም። ነቢይና በብሉይ ኪዳን ነቢይና ንጉሥ የተለያዩ ናቸው። ግን እነዚህ ገሊላውያን ሁለቱን ምን አደረጉት? አንድ አደረጉ። በአንድ ሰው ላይ ያዩ ነው። ወደ ዓለም የሚመጣ ነቢይ ነው ካሉ በኋላ ሊያነግሱት ነው የፈለጉት። ስለዚህ በትክክል እየተረዱት ነው። ሙሴ እንደኔ ያለ ነቢይ ነው ብሎ የተነበየለት ነቢዩ እርሱ የሚነግሰው ንጉሥ ነው ብለው ተረድተዋል ማለት ነው። ምዕራፍ 1 ላይ እንደዛ እናያቸው። ሎሌዎቹ እነዛ ፈሪሳውያን የላኳቸው ማነህ? ነቢዩ ነህን? ኤልያስ ነህን? ምናምን እየለያዩ ነው ሲናገሩ የነበር። አሁን ግን ይህ ወደ ዓለም የሚመጣው ነቢይ ያው የሚቀባውና በዳዊት ዙፋን ላይ የሚነግሰው ንጉሥ ነው ብለው አስበዋል ማለት ነው። ስለዚህ ከተስማማ በሰላም በስምምነት ዙፋን ላይ አምጥተን እናስቀምጠዋለን። ካልተስማማ ግን በግድም ቢሆን ነጥቀንም ቢሆን እናነግሰዋለን። ምክንያቱም እንደዚህ 5 እንጀራ 2 ዓሣ ቀርቦለት የሚያበረክት ማን ነው? እሱ ምን ችግር አለ? በቃ ከሱ ጋር መኖር ነው እንጂ በቃ እኮ አለቀ እኮ ነገሩ። አሁን ማውቋቸው እግዚአብሔር ቃል ክፍሎች አሉ። መዝሙር 2 ላይ ምንድነው የሚለው? እኔ ግን ንጉሴን ሾሙ በተቀደሰ ተራራዬ በጽዮን ላይ። እግዚአብሔር አለኝ አንተ ልጄ ነህ፣ እኔ ዛሬ ወለድኩህ። ልጄ ነህ የሚለው አባቱ ነው። በተቀደሰው ተራራው በጽዮን ላይ የሚያነግሰው እንጂ የገሊላ ሕዝብ አይደለም። የክርስቶስ ኢየሱስ የንጉሥነት ስልጣኑ የሚመነጨው ከገሊላ ሕዝባዊ ውሳኔ አይደለም። የሕዝብ ድምፅ አይደለም ኢየሱስን ለንጉሥነት የሚያበቃው። ዛሬ ከግሪክ ጀምሮ በመላው ዓለም ላይ የምናየው የስልጣን ምንጭ ሕዝብ ነው፣ የሚታወቅ ነው። ኢየሱስ በሚመጣው ዓለም በሺው ዓመት ዘመን በዳዊት ዙፋን ላይ የሚነግስበት የስልጣን ምንጭ ግን ከምድር አይደለም፣ ከሰማይ ነው፣ ከአባቱ ዘንድ ነው። ይሄ መታወቅ አለ። ገሊላ ሰዎች ይሄን አላወቁም። በሚገርም ሁኔታ የዘመናችን ብዙ ክርስቲያኖች ይሄን አያውቁም።
እሱ ሳይነግስ ለመንገስ የሚደረገው ሩጫ ያለ ጊዜው ለመንገስ ልክ ያለ ጊዜው ኢየሱስን ለማንገስ እንደፈለጉት እንደነሱ ከዛ ለምንድነው እሱ ማንገስ የፈለጉት? እነሱም አብረው የዛ ጊዜ ተጠቃሚዎች ሆናሉ። እሱ ሲነግስ ሁሉ በረከት ነው። አሮጊቶቿ እባርካለሁ ይላል፣ እንጀራን አጠግባለሁ ይላል በዛ ጊዜ። ስለዚህ ምን ችግር አለ? ኢየሱስ ብቻ ይንገስ፣ ከዛ በኋላ ተሰብስበን የሱን እንጀራ መጥገብ ነው። ያለ ጊዜው ዙፋን ላይ ሊያወጡት ዛሬ በጸጋው ዘመን ሺውን ዓመት ወደ ኋላ የሚስበው የክርስትና ዓለም የምታውቁት ነው። በዚህ ዘመን በኢየሱስ መብላት፣ መጠጣት፣ በቃ መደሰት፣ ከሱ ጋር መንገስ፣ እኔ ንጉሥ ልጅ ነኝ ወዘተ በሚሉ መፈክሮች የታጀበው የዚህ ዘመን በስጋዊ ነገሮች የመክበር አገልግሎቶች ከገሊላ ሰዎች የተኮረጀ ነው። ያለ ጊዜው ኧረ አይደለም ጊዜው ምናምን ስንላቸው ምንድነው የሚሉት ነው? ይሄ ሊነጥቁት በሚለው የሚገለጽ ይመስለኛል። በግድ አይደለም ጊዜው አይደለም፣ አሁን ወደፊት ነው። አሁን የጸጋ ዘመን ነው። አሁን በመከራ ነው የምናገለግለው። ክብሩን መከራ ይቀድመዋል ሲባል አይ ነው ዛሬ በቃ በኢየሱስ ነግሰናል፣ ነግሳለን፣ ዘመን መጥቷል ይሉናል። ይሄ በግድ ማንገስ ነው። በቃ ነጥቆ ማንገስ ነው እንጂ ጊዜው አይደለም። በቃ ዛሬ ወንጌል በዛው በሐዋርያት ዘመን በነበረበት ስታይል የሚሰበክበት ጊዜ ነው። ክብር ለእግዚአብሔር ይሁን። የመጨረሻው እንግዲህ በሁለቱ መሃል ያለው የክርስቶስ ማንነት ሊቀ ካህንነቱን ነው። እሱን ነካ አድርጌው አበቃለሁ። ወደ ተራራ ወጣ። ምን ያደርግ ነበር? እንግዲህ ጊዜው ጨልሞ ነበር ይላል ሰዓቱ። እነሱን በታንኳ እንዲሻገሩ ብሏቸዋል። በታንኳ ገብተው በባህር ወደ ማዶ ወደ ቅፍርናሆም እየመጡ ነው ያሉት። የት ነው የሄደው? ወደ ተራራው ነው። ብቻውን ፈቀቅ ብሎ ነበር ብሎናል። ተሰውሯቸው ሰዎቹን ወደ ተራራ ወጥቷል። እና ምን ያደርግ ነበር የሚለውን የማቴዎስ ወንጌል 14 ላይ ያለውን የዚህን ተመሳሳይ አንብቡት። በዚያ ብቻውን ይጸልይ ነበር። ጸሎቱን ሲጨርስ ምን አደረገ? እነሱ ወደ ቅፍርናሆም እየሄዱ እሱ በባህሩ ላይ እየሄደ መጣ። 20 ወይም 30 ምዕራፍ ከቀዘፉ በኋላ ቢያንስ ወደ ኪሎ ሜትር ስትቀይሩት 4 ወይም 5 ኪሎ ሜትር እንደማለት ከቀዘፉ በኋላ ኢየሱስ በባህሩ ላይ እየሄደ መጣ። ሌላ ነገር ደግሞ ያው ቀደም እንዳልነው ባህሩን የፈጠረው እሱ ነው። ስለዚህ መንገድ ማድረግ ይችላል። በቃ እንዲሸከመው ማድረግ ይችላል። ስለዚህ እየሄደ መጣ። አይተው ፈሩ ነው። ከዛ እኔ ነኝ አላቸው። አትፍሩ ይላቸዋል። እግዚአብሔር ይመስገን። ስለዚህ በታንኳይቱ ሊቀበሉት ወደዱ ይላል። ከዛ በኋላ ልባቸውን አረጋጋው። ወዲያውም ታንኳይቱ ወደሚሄድበት ምድር ደረሰች ይለናል። እግዚአብሔር ይመስገን። እዚህ ላይ እንግዲህ ከማቴዎስ 14 አኳያ ወይም ከማርቆስም አንጻር ዘገባ አኳያ ስታዩ በተራራው ላይ እነሱ በባህር ላይ ሆኖ በተራራው ላይ እሱ ይጸልይ ነበረ። ይሄ እንግዲህ ጸሎት የኢየሱስ የሊቀ ካህናትነቱ መገለጫ ነው። ዕብራውያን 5 ላይ እንደምንረዳው ሊያማልድ ዘወትር በሕይወት ይኖራል ይላል። አዎ ዛሬ ጌታ ኢየሱስ ክርስቶስ ወደ ተራራው ወጥቷል። አዎ ወደ እግዚአብሔር ቀኝ ወጥቷል። ታስታውሳላችሁ? የት ነው ሊያርግ ሲል እስከ የት ነው ይዟቸው የሄደው? ሉቃስ 24 እንደሚነግረን እስከ ቢታንያ ተራራ ወጣቸው ይላል። ተራራ ላይ እኮ ነው የተለያዩት። በቢታንያ ተራራ ላይ ወጣ። ከዛ ሲባርካቸው ከነርሱ ተለየ ይለናል። ወጣ፣ ደመና ከዓይናቸው ሰውራ ተቀበለችው። የት ተቀመጠ? በእግዚአብሔር ቀኝ ተቀመጠ። በዚያ የሊቀ ካህናትነት ሥራ እየሰራ ነው በአሁን ሰዓት። ክብር ለእግዚአብሔር ይሁን። ስለ እነርሱ ሊያማልድ እኛ የት ነው ያለነው? እኛማ በባህር ውስጥ ነው ያለነው። ባህር የአሕዛብ ምሳሌ ነው። ይሄ የሚርመሰመሰው የዓለም ሕዝብ፣ ተንቀሳቃሹ የዓለም ሕዝብ በባህር ይመሰላል። ባህር ካያችሁት አይቆምም። ሜዲትራኒያንም ሂዱ፣ የትም ሂዱ፣ ህንድ ውቅያኖስም ባህር የሚቆም ነገር አይደለም። ጣና ሰሞኑን እያየን ነበር። ውሃው አይቆምም። በቃ ዝም ብሎ ነው የሚንቀሳቀስ። የዓለም ሕዝብም እንደዚህ ነው። በተንቀሳቃሽ ዓለም ውስጥ ነው ያለ ነው።
ልክ እነዚህ ደቀ መዛሙርት በገሊላ ባህር ላይ እያሉ እሱ በተራራው ላይ ስለ እነሱ ይጸልይ እንደነበር እኛም በዚች ዓለም ሳለን በሰማይ ስለኛ ይማልዳል። ክብር ለጌታ ይሁን። ሊቀ ካህናት፣ የተቀባ ካህን፣ ሦስቱንም ኦፊሶች ያቀርብልናል ይሄ ታሪክ። እግዚአብሔር የተባረከ ይሁን። ጸጋ ይብዛላችሁ። በነገው ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ እነሆ የእግዚአብሔር በግ በመስቀል ላይ እነሆ የእግዚአብሔር በግ በመስቀል ላይ እኛን ለመቤዠት ሲፈስ ክቡር ደሙ በመስቀል ላይ ሰማሁት በድኔ ጩኸቴን ጮኸልኝ ብሎ ኤሎሄ ላማ ሰበቅታኒ ቀርቤ አየሁት ሞቴን ሲሞት ቀርቤ አየሁት ሞቴን ሲሞት በመስቀል ላይ ክቡር ደምህን ለእኔ አፍስሰህ